ሄቨን ከነብዩ ጋር በነበረቻቸው ግንኙነት እርጉዝ ነበረችና ስለዚህ እኔ አሁን አንቺን ማግባት ስለማልፈልግ ወይም ጽጌሬዳን ስለማፈቅራት ግዴታ ያረገሽው ልጅ ማስወረድ አለብሽ ብሎ መድኃኒት ሰጥቷት ጽጌሬዳና ሄቨን ወደ ሐኪም ቤት በመሄድ ልጁ የሰጣት መድኃኒት ልጅ የሚያስወርድ እንደሆነ ተነገራት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር የዜማ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ጽጌሬዳ ድራማ ክፍል 14 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ጽጌሬዳ ቁጭ ብላ ስቅስቅ ብላ እያለቀሰች እትዬ ፍቅርታ ወይም ፍቅርታ መታ ምን ሆነሽ ነው ስትላት፣ ምንም አታስመስይ፣ ምን እንደሆንኩ ታውቂያለሽ፣ እማዬ ልድረኝ እንደሆነ ታውቂያለሽ አይደል ስትላት፣ አዎ አውቃለሁ፣ ታዲያ ይሄ እኮ ቆንጆ እድል ነው በማለት ታመቻችላታለች። እሷ ግን ብዙ አላማ እንዳላትና ብዙ መማር እንዳለባት በለትዬ ብታስረዳትም ወይም ለፍቅርታ ብታስረዳትም ፍቅርታ ግን አንቺ ምን አገባሽ ሲጀመር የምትልሽን ነገር ማድረግ ነው። እናትሽ ለአንቺ የተሻለውን ህይወት ታውቃለችና እሷን ልታሳዝኛት አይገባም ብትላትም እሷ ግን ጽጌሬዳ በኃይል መናገር ትጀምራለች። እኔ ከጎዳና አንስቻችሁ እዙ ባደረስኳችሁ ጭራሽ ልደበድቢ ነው? ነይ ደብድቢ በማለት ሁሌም ይሄ ቃላት ሰለቸን፣ ይሄን ሁሌም ትኛለች። ከጎዳና እንዳነሳሽንም እኔና እናቴንም ባለውለታችሽ እንደሆን እናውቃለን። ለዚህም አመሰግናለሁ። ነገር ግን እትዬ እንድድረኝ እባክሽ አትፍቀጅ ብትላት እሷ እንደሆነች ነገሩ ጠንሳሽ ማን በነገራት ጽጌሬዳ ፈጽሙ ትላታለች። እግሯ ስር ተንበርክካ አንቺም ሴት ልጅ አለሽ፣ ነገ የሚደርስባት ምን ይታወቃል? ስለዚህ እባክሽ እርጂ ብላ ብትለምናትም ፈጽሞ ልረዳሽ አልችልም፣ ታገቢያታለሽ፣ አለያ ደግሞ አላገባም ካልሽ መቼም የዘመኑ ሴቶች ወይም የዘመኑ ልጆች ጥቁር ልብስ መዘነጫ አርገሸዋን በማለት ቅስሟን ትሰብረዋለች። እሱም ምን ማለት ነው ስትላት፣ ያው እናትሽ ራሷን ታጠፋለሽ እና በጥቁር ልብስ ትዘንጭ ትከርሚያለሽ በማለት እንትን ትላታለች። ይሄ ነገርማ በፍጹም አይሆንም ብትላትም እሱ እንዲሆን ካልፈለግሽ ልታገቢ ግዳጅ የሆነሽ ብሻን ትላታለች። ጽጌሬዳ የማግባቷ እንጂ የጨነቃት ማን ማግባቷን መች አወቀ? አቶ መስፍንን ወይም ጋሼን እንደምታገባ ያወቀችለት ምን ሊሰማት እንደሚችል ሽማግሌና የልጅ የአባቷ የሚሆንን ሰው ልድሯት እንዴት ተዘጋጀች? በምን አወቀች? አቶ መስፍን በደስታ እየቦረቀ ቤት ቀይሮ ትልቅ ቤት ገብቶ ቤቴን እንደቀየርኩ ማንም ሰው እንዲያቅብኝ ስላልፈለሁ አንተ እዚ ቤት ሆነ የሚደወለውን ስልክ ቼክ እያደረግ ታስነሳለህ። እኔ አዲስ ህይወት ልመሰርት ነው ቢልም እሱ ግን ጽጌሬዳ መሆኗን ስላላወቀ በጣም ደስ ይላል። አንዳንዴ ቀየር ማድረግ ጥሩ ነው። ቤትህን ደግሞ ወይም አዲሱ ቤት ደግሞ በጣም የሚያምርና ውብ ነው በማለት ለአባቱ ይናገራል። አዎ ብዙ ሰው እንዲያቀብኝ ስላልፈለግኩ ነው ልጄ፣ እባክህ ለማንም ሰው ቼክ እያደረግ እሺ አባዬ በማለት የጽጌሬዳስ ጉዳይ ሲለም፣ ጽጌሬዳ የመጀመሪያዋ የምታውቀው ነው፣ ጽጌሬዳ ቤተሰብ እኮ ናት ሲለው እሱም በበለጠ ደስ ይለዋል። ምክንያቱም ከጽጌሬዳ ፍቅር እንደያዘው አባትየው አያውቅም ነበረ። አባትዬና ልጅዬ የሚመኟት ጽጌሬዳ ለሁሉም አይን የገባች ዛሬ እሷ ስቅስቅ ብላ እያለቀሰች ነበረ። ሁሉም ዝም ብለው የኔ ነሽ እያሏት እሷ ትምህርቴን ተመርቄ እናቴን ከዚህ ከችግርና በሰው ቤት አፈር በልታ አፈር ግሜ ብላ ያሳደገችኝን አሳልፍላታለሁ ያለችው ነገር ግን ዛሬ በትዳርና በሀብታም ቤት ሊያሰናክሏት ቆርጠው ተነስተዋል። ብዙም ሳትቆይም ጽጌሬዳ ይህን እንዳለቻት ፍቅርታ ወደ ሳሎን ኬዳ የማናግርሻለ ትላታለች ዘርፌም እንዲነው ስትላትም አሁን ጽጌሬዳን አናግሪያት ነበረ። ምን አለችሽ ስትላትም እንዳትስማማቸው ነው። አንቺ እንዳልሽው ጽጌሬዳ ደረቅ ልጅ ናት። ስለዚህ አንቺን እንደምትሞትና ራስሽ እንደምታጠፊ ነግሬያታለሁ ስትል
በትጨነቅብኝስ ልጄ ስትላት የምንፈልገውም ተጨንቃ ያሰብሽውን ወይም ያሰብነውን እንድታሳካልን ነው በማለት ትነግራታለች። እሷም ከትዬ አፍምና ወይም አንደበት መዝለል ስለማችል እሺ ብላ ትስማማለች። ነገር ግን በሀሳቧ ልጄን እንዴት እንደዚህ እያረኳት ነው? ትክክል ነኝ ወይስ አይደለሁም? እያለች ዘርፌ በሀሳብ ትነጉዳለች። ፍቅርታ ምን ነው እስካሁኑ የነበርሽበት ወይም ያላገኘሽውን ሀብት መመኘት ጀመርሽ ወይ ስትላት፣ አረ በፍጹም እትዬ እንዴት እንደሚሆን እያሰብኩ ነው እንጂ እንዴት ነው እኔ ገና ያላገኘሁትን ሀብት ደግሞም የሰው ሀብት አለ ብዬ የማወራው ስትል፣ የልጅሽ ማለት ያንቺ ነው። ስለዚህ ምንም እንዳትጨነቂ፣ ህይወት በቃ አለፈ፣ ሀብታም ትሆናላችሁ በማለት ወይዘሮ ፍቅርታ ለወይዘሮ ዘርፌ ትነግራታለች። እስኪ እንዳልሽ ይሁን በማለት ጽጌረዳን ግን በማስፈራራት እንድትይዛት ትነግራታለች። ሄቨን ከትምህርት ቤት ስትመጣ ሆዷን ይቆርጣታል። እሷም ወደ ሱቁም ገለል ብላ ብትጠይቅም ወደ ገዝታ ስትመለስ ነገር ግን ቤት ውስጥ መድኃኒት ወይም አይኗን የሚያስለቅስ ነገር ትቀባና መድኃኒት የጠጣች መስሏት ወይም መድኃኒት ተጠጣና ታለቅሳለች። እሱም ጽጌረዳን አንቺ ብቻ ተጎኔ ሁኚ በማለት ትጠይቃታለች። የሆነችውን ነገር ደጋግማ ብትጠይቃትም ልትነግራት ፈቃደኛ ያልሆነችው ነገር ግን ካንቺ በኋላ አሁን ማንም ሰው ሊረዳኝ አልችልም በማለት የለበሰችውን ብርድ ልብስ ገለጥ በማድረግ ደሙ በጣም የፈሰሰ እንትን ታሳያታለች። እሷም አሁን ልጄን እያጣሁ ነው፣ እኔም እየሞኩ ነው በየደቂቃ፣ ስለዚህ ሐኪም ቤት እንድትወስጅኝ እፈልጋለሁ ትላታለች። እሷም እነትዬ ሊያዩን ይችላሉ፣ ደግሞም ይሄን ልብስ ለብሰን እንዴት ልንከድ እንችላለን በማለት ሽንት ቤት ገብተው ቁጭ አድርጋ የለበሰችውን ወይም የቆሸሸውን ልብስ ጽጌረዳ አጥባ እናትና እትዬ ቤት ውስጥ አሉ የሉም ብላ ተጠንቅቃ ይዛት ትሄዳለች። እሷም እንደሄደችም ሐኪም ቤቱ ጋር በር ላይ ስትደርስ መግባት እንደሌለባትና ሁሉም ሰው ቢያየን ምን እንደሚፈጠር እንደሚችል ትነግራታለች። እሷ ግን ችግር እኮ የለውም በማለት ብትመልስላትም ነገር ግን እዚህ ድረስ መጥቻለሁ መግባትና የሆነብሽን ደሞዝ አዙሮሽ ብትወርቂ ብትላትም ነገር ግን እሷ ምንም ነገር እንደማያስፈልጋት ደግሞም ካስፈለገች እዚሁ ቆማ እንድትጠብቃት ታደርጋታለች። ጽጌረዳም ብዙ ብትከራከራትም ፈጽሞ አልፈቀደችላትም። ሄቨንም ወደ ውስጥ ገብታ ምርመራዋን ታካሄዳለች። ትንሽ እንደቆየች እየተንቆራጠጠች ወይዘሮ ዘርፌ ልጄ ልጠፋ ይሆን ብላ በፈራችበት ትመለከታለች። ነገር ግን ልጇን ወይም ልጇ ሄቨንን ታማ ገድፋ ስታያት ልጇ ምን አይነት ቅንና መልካምነት እንዳለባት ጎረምሳ ተከትለሽ እያመሸሽ ነው እያነጋሽ ነው የሚሏት ስህተት እንደሆነ ዘርፌ ትረዳለች። ነገር ግን ስህተት መሆኑን ብታቅም ተፍቅርታ ቃል መውጣት ስለማትችል እሺ ብላ አሚን ብላ ተቀብላለች። ከሄቨን ስትወጣ ከሐኪም ቤት ስትወጣ ስልክ እያወራች ነበር። ነብዩ ዛሬ የሆነ ነገር የምነግርሽ ነገር አለኝ ዛሬው ካልሆነ ይላል። እሱም ምንድን ነው ብላ ብጨቀጭቀውም ጋሼ ደህና ናቸው ወይ ብላ ስትለውም ጋሼ ደህና ናቸው፣ ነገር ግን በስልክ የሚወራ አይደለም፣ አሁን ግን መምጣት አልችልም በማለት ነገር ግን መሸት ብሎ መጥቶ እንደሚያወሩና እስከዛው ድረስ እንደሚጠብቃት ይነግራታል። እሷም በስልክ ቢነግራት መልካም እንደሆነ ብትነግረውም ነገር ግን እሷ አሁን በስልክ እንደማይሆንና እሷ ደግሞ አሁን እሱ ማግኘት እንደማችል ከሄቨን ጋር እንደሆነች ባትነግረውም ነገር ግን ችግር ተፈጥሯን ትለዋለች። እሱ ምንድን ነው ብሎ ሲጠይቃትም እሱም ሄቨን ሳትነግራት ቀድሞ ለመናገር ሚስጥራቸውን የቸኮለ ይመስላል ነብዩ። እሱም ከትምህርት ቤት ብትለውም ፈጽሞ ዛሬ ነው መስማት ያለብሽ በማለት ውጥር ያረጋታል። እሷም እሺ ካልክ በማለት ሄቨን ጋር ትመጣና ከኋላዋ ሁሉንም ሰምታ ነበረ። ስለዚህ እኔና አንቺ ብቻ የምንሆንበት ቦታ ውሰጂ ትላታለች። እሷም ታዛዥ ነኝ ብላ ብቻዋን ትወስዳታለች። እኔ ክፉ ሰው ነኝ አይደል በማለት ትጠይቃታለች። ሄቡ የሆነውን ነገር አስረጅኝ፣ ለምንድን ነው የምታስጨንቂ ብትላትም እሷ ግን ክፉ ስለሆንኩ ነው ፈጣሪ የሚቀጣይ በማለት ትመልሳለች። እሷም እንዳልሆነችና መልካም ልጅ እንደነበረ ብትነግራትም ፈጽሞ ልሰማትና ልታምናት አልፈለገችም። ይኸውልሽ ትላታለች፣ ታሪኩን ስነግርልሽ እኔና ነብዩ ትምህርት ቤት አይደለም ወይም አሁን አይደለም የምንተዋወቀው፣ ከዚህ በፊት ነው ጓደኛሞች ነበር። ነገር ግን ነገርየው ወደ ፍቅር እንደተቀየረና ፍቅር እንደያዘው ነገረኝ። ከዛም እንዳረገዝኩና
አሁን እንደማይፈልገኝና ንጹሕ ፍቅሬን ተጫውቶ የሰጠኝ መድኃኒት ደግሞ ልጁን የሚያስወርድ እንደሆነ ነገሩኝ። ልጄንም አጣሁት። በጣም ክፉ ሰው ነኝ በማለት ስቅስቅ ብላ ሄቨን ጽጌረዳ ላይ ታለቅሳለች። እሷም ማመን ያቃታት ነቢዩ እንደዚህ ያደርጋል እንደዚህ አይነት ክፋት አለበት ብላ ያላመነችው የነቢዩ እንደሆነ ስታቅ ነቢዩን ከዚህ በፊት የት ነው የምታውቂው ስትላትም ከዚህ በፊት ረዥም ዓመት እንደሚተዋወቁና የት እንደተዋወቁና የፍቅር ጥያቄም የት እንዳቀረበላ በትዝታ ወደኋላ መለስ ብላ ትነግራታለች። እሷም ሁሉም ነገር ለበጎና ጽጌረዳ ግን ያልጠበቀችው ነገር ይሄን ያደርጋን ብላ ነበር ነቢዩ። ነገር ግን ሳይቀድም ተቀደመ። ማለቴ ነቢዩ ቀድሜ ሁኔታውን አስረዳለሁ ሲል እሷ ቀድማ አስረዳችበት። ነቢዩ ምን ይውጠው ይሆን?